ደጋግ ሰዎች ናቸው የሰሚነሽ ኪዳነ ምሕረትን ገዳም የመሰረቱት። ምናልባትም ለዘመኑ እንደኛ ቃለ እግዚአብሔር እንኳን በደንብ የማያውቁ እግዚአብሔርን በፍርሃት የበገንቦና የሚፈሩ በዛን ጊዜ በቤታችን ድንግል ማርያምን እጅግ ይወዷት የነበሩ ነገሥታት አፄ ናዖድ የተባሉ ደግ ንጉሥ ናቸው። ሰሚነሽ ኪዳነ ምሕረትን እዚህ ተራራ ላይ ተክለው እኔና እናንተ እንድንድን ያደረጉ አባት ናቸው። ሲያመስግኗቸው ባካችሁ እንዲህ ያሉ አባቶችን እግዚአብሔር ያቆይልን። አሜን በሉ እስቲ። ብዙ አሉ በየገዳማቱ ክብራቸው ያልወጣ ገድል ያልተጻፈላቸው ጽላት ያልተቀረጸላቸው ብዙ አባቶቻችን አሉ። ለተክለ ሃይማኖት በዘመናችን ማንሳት ይቻላል። ጊዜው ደርሶ ቤተ መቅደስ የተሰራላቸው፣ ጊዜው ደርሶ ገድል የተጻፈላቸው ኢትዮጵያዊ ጻድቅ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ አባ ትውልዳቸው ግብፃዊ አባትነታቸው ለኢትዮጵያ እንዲህ ያሉ አባቶቻችን አሉ። እንደ አባ ሳሙኤል ዘዋልድባ ኢትዮጵያን ብድግ አድርገው እንደ መሶበ ወርቅ ሥላሴን ያስባረኩ አባት በረከታቸው ይደርብን። አመስግኗቸው። እግዚአብሔር ይመስገን። አፄ ናዖድ ታሪኩን ለማሳጠር ያክል ነው። ኢትዮጵያ ላይ ከ14 እስከ 15 በዛን ጊዜ 11 ዓመት ሙሉ ኢትዮጵያን ካስተዳደሩ በኋላ በወጣትነት ዘመናቸው 11 ዓመት ሙሉ ኢትዮጵያን አስተዳደሩ። ድንግል ማርያምን ይወዷት ስለነበረ መልካ ማርያምን ጽፈው ለቤተ መቅደስ ያበረከቱ አባት ናቸው። ከዕለታት በአንድ ቀን ወደ ጸሎት ቤት ገቡና ጸሎት ማድረግ ጀመሩ። ጸሎት እያደረጉ እያለ ቤቱ ከፀሐይ 7 እጅ አበራ። ወደ ምስራቅ ሲመለከቱ እመቤታችን ድንግል ማርያም ተገለጸችላቸው። አፄ ናዖድ ሂድና አንድ ሌላ ላይ ቤተ መቅደስ ስራ አለችኝ አሉ። ማነሽ ብዬ ጠየቅኳት አሉ። እኔ እናት ሰሚነሽ ኪዳነ ምሕረት ነኝ፣ ልጆቼ ከጠየቁ እንዲበላቸው። ሰሚነሽ ኪዳነ ምሕረት ማለት ልመናን የምትሰማ ጸሎትን የምትሰማ እንባን የምትጠርግ ደግ እናት ነች በልና ኧረ ንገራቸው አለች። አመስግኗት እልል በላቸው። የዛሬ 531 ዓመት በ1487 ዓመተ ምህረት አባታችን ይህን ሁሉ አገልግሎት ካገለገሉ በኋላ እድሜያቸው 35 ነው። ክርስቲያኖች በ35 ዓመታቸው ቤተ መቅደስን ያገለግላሉ፣ ኢትዮጵያን ያገለግላሉ። ተመረጥ ያለው ከእናቱ ማኅፀን ይመረጣል። በቅዱስ ዮሐንስ ወገኖች ተመረጥ ያለው በስተርጅና እንደ ቅዱስ ዮሴፍ ይመረጣል። ስንቶቻችን በወጣትነት ዘመናችን እግዚአብሔርን አስደስተን ይሆን? ሰባኪያን ወንጌል ይዞ መሄድ ብቻ አይደለም፣ ወንጌላዊ መሆን ያስፈልጋል። ካህናት ከአንድ ሺህ በላይ ንስሐ ልጅ መያዝ አይደለም፣ ያሉትንም መንከባከብ ያስፈልጋል። ዘመናችን ውሸት ሆነ ወገኖች። አገልጋዮች በገንዘብ ተቀየሩ። ምዕመናን ንስሐ አባት ለመያዝ ዛሬ ጸሎትና ምህላ ያስፈልጋል። የብዙዎቻችን ቤት አይን ረጅም ዘመን፣ የብዙዎቻችን ዲያስፖራ ቤት ደግሞ የቤተ መቅደስ ጥላ እየመጣ ቤታችን ይታጠናል። ይህንን አለ ብለው ኢትዮጵያ የምታስተናግደው እግዚአብሔር ለሁላችን ማስተዋሉን ያድለን ወገኖች። ስንቶቻችን ንስሐ ገብተን ይሆን? ወደ ሰሚነሽ ኪዳነ ምሕረት ስንመጣ ለታይታ ገንዘብ ስላለን ዝና ስላለን ይሆናል።
ወደዚህ ስንመጣ መክበል ስለቻልን ይመስለናል። የቤት መኪና ስላለን ይመስለናል። የገዳማችን ቃል ኪዳን እግዚአብሔር ካልፈቀደ ወደዚህ ቅዱስ ስፍራ ማንም ሰው አይመጣም። ማን ስለፈቀደ መጣችሁ? በማርያም ስልል ብላችሁ አመስግኑ። እግዚአብሔርን በእልልታ አመስግኑ ተባካችሁ። እግዚአብሔርን ይመስገን። ለዘመናት በዚህ ከቆዩ በኋላ አፄ ናዖድ በ35 ዓመታቸው ነሐሴ 7 ቀን በ1500 ዓመተ ምህረት በክብር አረፉ። ከሳቸው በኋላ ብዙ ነገሥታት ገዳማችን ላይ ነግሰው ኢትዮጵያን አስተዳድረው ሰሚነሽ ኪዳነ ምሕረት መጥተው ሰግደው ጸልየው ሥጋ ወደሙ ተቀብለው ዘመናት ወደ ሾላው ስትሄዱ በስተቀኝ በኩል የታጠረ ሽቦ አለ። ያ ቤተ መንግሥት ነው። የንጉሥ ኃይለ ሥላሴ የኃይለ መለኮት እምዬ ምኒልክ ጀግናው የጎራው ገበየው አጽም ገዳማችን ላይ በታሪክ ተቀምጦ አባቶች እየገቡ ቤተ መዘክር ያሉ ይሄ ሁሉ ታሪክ ገዳማችን ላይ አለ። ሌላ ጊዜ በስፋት እንነግራችኋለን። ገዳማችን የታሪክ ስፍራ፣ ጥንታዊ ቦታ። ቅድም ካህናቱ ስታዩአቸው እናንተን ለማስደሰት አይደለም ወይም ሴሪሞኒ አይደለም። ከ100 ዓመት በፊት የነበረ ስርዓት ነው። እዚህ አካባቢ ላይ ሰው እየታመመ ከብት እየሞተ አንበጣ ያስቸግራቸው ነበረ። ወደ ሱባኤ ገቡ። ድንግል ማርያምን ጠየቋት። በሉ ግማሾቻችሁ ድግ መስቀል ያዙ፣ ግማሾቻችሁ ጽና ያዙ፣ አካባቢውን ባርኩት፣ በሽታ ይጠፋል ተባለ። መጡና አባቶች ይህን ስርዓት አደረጉ። ክብር ይግባት ድንግል ማርያም። ከዛን ጊዜ ሀገሩ ሰላም ነው። ሁሉ ብላችሁ አመስግኑ። ይህንን ለማመልከት ነው እንጂ የመጀመሪያው ኢትዮጵያ ላይ ማለት ይቻላል እንዲህ ያለ ስርዓት የትም ቦታ የለም። እንዳንድ ቦታ ከሰሚነሽ እየወሰዱ ያደረጓሉ። ደስ ይላል ወገኖች፣ ግን ታሪክን ያማከለ ቢሆን ደስ ይላል። ከቦታው ታሪክ ጋር የተያዘ ቢሆን ደስ ይላል። ገቢ ለማምጣት ሰው እንዲመጣ አይደለም። ሰው ኖረ አልኖረም ገዳማችን ላይ ይሄ ስርዓት ይፈጸማልና ወገኖቼ ድንግል ማርያም በረከት ይደርባችሁ። በማርያም ጮክ በሉ፣ ይደርባችሁ። ብላችሁ አመስግኑ። ይሄን ሁሉ ስርዓት እስከ ዳግማዊ አፄ ምኒልክ ዘመን ድረስ ይሄ ቤተ መቅደስ አልተሰራም ነበረ። ክርስቲያኖች ከኔ ጋር ሁኑ። የምነግራችሁን በሙሉ በትኩረት እያያችሁ ቦታው ላይ እየረገጥን እያየን እንድንሄድ። አንዳንድ ባለሙያ ለቤተ መቅደስ የተቆረቆረ ይመስለውና ቤት እየዘጉ በተለያየ ሚዲያ የአባቶችን የገዳም ስም የሚያጠፉ አሉ። እግዚአብሔር ልቦና ይስጣቸው ወገኖቼ። ቢደረግ ምን ችግር አለው? አንድ ነገር ልንገራችሁ። ብዙ ተቃውሞ እንሰማለን በተለያየ ስፍራ። አፈር ይገባል ሲባረክ እምነት ይሆናል፣ ምን ችግር አለው? ውሃ ይገባል ሲባረክ ሰበል ይሆናል፣ ምን ችግር አለው? እንጨት ይገባል መስቀል ይሆናል፣ ታቦት ይሆናል። ሰው ይገባል ሲባረክ መልአክ ይሆናል። ይህንን የሰጠን አምላካችን ነው ወገኖቼ። አመስግኑት እልል ብላችሁ። እግዚአብሔር ይመስገን። የሚቃወሙትን ተቃወሙ፣ የሚደግፉትን ደግፏቸው። ትውፊት የጠበቀ ነው። ምናልባት ነቀፋ የሌለው ቢሆን ከጀርባችን ብዙ አባቶች አሉ። ዋሻ ውስጥ የገቡ አባቶች አሉ። ገዳማችን ላይ ስትመጡ ለዓይን መረጃ እንድትሆኑ እያንዳንዱን እያያችሁ ፎቶ የሚነሳውን እየጠየቃችሁ ፎቶ አንሱ። በታሪክ ለምስክርነት ይሆናችኋል። እግዚአብሔር ከሁላችን ጋር ይሁን።
ከብዙ ዘመናት ሰሚነሽ ኪዳነ ምሕረት በትንሽ መቃኞ ቤት ውስጥ ከኖረች በኋላ በ1969 ዓመተ ምህረት ኃይለ መስቀል የተባለ ምዕመን በደብረ ብርሃን ከተማ የሚኖር ትዳር ይዞ ልጆች ወልዶ የሚኖር ሌሊት ላይ ወደ ጸሎት ቤት ገባ። ኃይለ መስቀል ባለቤቱን ይዞ ጸሎት እያደረገ እያለ ከትንሽ ደቂቃ በኋላ ቤቱ ከፀሐይ 7 እጅ አበራ። እመቤታችን ድንግል ማርያም ተገለጸችላቸው። ኃይለ መስቀል አለቻቸው።